አንዳንድ ጊዜ ትልልቅ እቅዶችን አቅዳችሁ ገና ስራውን ሳትጀምሩት ለምን ፍላጎታችሁ እንደሚቀንስ ጠይቃችሁ ታውቃላችሁ? ብዙዎቻችን አንድን ነገር ለማድረግ ስናስብ ለሰው የመናገር ጉጉታችን ይቀድማል። ነገር ግን ሳናውቀው እቅዳችንን ለሰው በነገርን ቁጥር ያንን ዓላማ ለማሳካት ያለን የውስጥ ጉልበት እየተነፈሰ ይሄዳል። ስራውን ሰርተን ውጤቱን ከማየት ይልቅ በሰው አድናቆት ብቻ ረክተን እዚያው ባለበት እንዲቆም እናደርገዋለን። ይህ ሁኔታ ደግሞ ህልማችን መሬት ሳይነካ እንዲቀር እያደረገው ነው። ዛሬ የምነግራችሁን ነገር ከልባችሁ ካዳመጣችሁኝና ሕይወታችሁ ላይ ከተገበራችሁት ይህንን የማያቋርጥ የመሰላቸት ስሜት ሰብራችሁ የምትፈልጉትን እውነተኛ ለውጥ ማየት ትጀምራላችሁ። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ አትዘንጉ። በዚህ ቆይታችን የምናወራው ለዓመታት የኖራችሁበትና የስኬት ጉዟችሁን ሲያደናቅፍ የነበረውን ባህሪ በአንድ ጊዜ የሚቀይር ቀላል ግን የተደበቀ ምስጢር ይሆናል። እነዚህ ምስጢሮች ስትረዱ ለምን እስካሁን ወደፊት መራመድ እንደከበዳችሁ ይገባችኋል። ባህሪያችሁንም በማስተካከል ጉልበታችሁን ለወሬ ሳይሆን ለታላቅ ድል እንዴት እንደምታውሉት ትማራላችሁ። ጥናቶች እንደሚያሳዩት አንድን ዕቅድ ለሰው ስንናገር በአእምሮአችን ውስጥ የተሳሳተ የሙላት ስሜት ይፈጠራል። ብዙዎቻችን አንድ ትልቅ ዓላማ ስናቅድ ለቅርብ ጓደኛችን ወይም ለቤተሰባችን የመናገር ትልቅ ጉጉት ያድርብናል። ስንናገር ደግሞ ሰዎች ጎበዝ፣ ይሳካልሃል የሚል ማበረታቻ ሲሰጡን ደስ ይለናል። ይህ ስሜት በስነ ልቦናው የማህበራዊ እውነታ ወይም ሶሻል ሪያሊቲ ይባላል። ይህም ማለት ስራውን ሳትሰሩት አእምሯችሁ በማህበራዊ ደረጃ ስራውን የጨረሳችሁት እንዲመስለው ያደርገዋል። ይህ ለምን ይሆናል ብለን ስንጠይቅ መልሱ የሚገኘው አእምሯችን እውነትንና ምናብን መለየት ባለመቻሉ ነው። እቅዳችሁን ለሰው ስትናገሩ አእምሯችሁ ዶፓሚን የተባለውን የደስታ ሆርሞን ይለቃል። ይህ ሆርሞን ደግሞ ስራውን ሰርታችሁ ስታጠናቅቁ ሊሰማችሁ የሚገባው ስሜት ነው። ስለዚህ ገና ስራውን ሳንጀምር የድል አድራጊነት ስሜትን በወሬ ብቻ ስለምታገኙት ለትክክለኛውና ለከባዱ ሥራ የሚገፋፋችሁ የውስጥ ረሃብ ይጠፋል። በወሬ የጠገበ አእምሮ ደግሞ ለተግባር ይዝላል። ለዚህ ነው እቅዳቸውን ለሰው የሚናገሩ ሰዎች ምስጢር አድርገው ከሚይዙ ሰዎች ይልቅ እቅዳቸውን ከግብ የማድረስ ዕድላቸው እጅግ ዝቅተኛ የሚሆነው። ዓላማን ምስጢራዊ አድርጎ መያዝ ደግሞ በውስጣችሁ ያለውን ጉልበት አምቆ እንዲቆይ ያደርገዋል። አንድን ነገር ለሰው ሳንናገር ስንቀር ያንን ነገር ለማሳካት ያለን ጥማትና ጉጉት ይጨምራል። ያ ያልተነገረ ዕቅድ በውስጣችሁ እንደ ትልቅ እሳት ይነዳል። ግዴታ ማሳካት አለብኝ የሚል ግፊት ይፈጥርብናል። ዝምታ ትኩረታችንን እንድንሰበስብ ይረዳናል። ሰዎችን በወሬ ለማስደነቅ ከመሞከር ይልቅ ስራችን በራሱ እንዲናገር የማድረግ ጥበብን እንማራለን። ይህ የዝምታ ኃይል ይባላል። የድርጊት ሰው መሆን ማለት ስራው ከመጠናቀቁ በፊት ድምፅ አለማሰማት ነው። ስራው ውጤት ሲያመጣ ግን ድምፁ ዓለምን ያናውጣል። ከዚህ በተጨማሪ እቅዳችንን ለሰው ስትናገሩ የሰዎችን የተለያየ አስተያየት ትጋብዛላችሁ። ሰዎች የራሳቸውን ፍርሃትና ጥርጣሬ በእናንተ ላይ ሊጭኑ ይችላሉ። አንዳንዶች አይሆንም ይሉናል፣ አንዳንዶች ደግሞ በጥርጣሬ ይመለከቱናል። እነዚህ የውጭ ድምጾች የእኛን የውስጥ እምነት ሊያናውጡት ይችላሉ። አእምሮአችን በሰዎች ሐሳብ እንዲጠመድ ስለሚያደርጉት ዋናው ትኩረታችን ከስራው ወደ ሰዎች ወሬ ይሸሻል። ዝም ስንል ግን ከነዚህ አላስፈላጊ ጫጫታዎች ራሳችንን እንጠብቃለን። የሰዎችን አድናቆት ሳንጠብቅ ለራሳችን በገባነው ቃል ኪዳን ብቻ እንመራለን። ይህ ደግሞ በራሳችን የምንተማመንበትን እውነተኛ አቅም ይገነባል። ራሱን የሚመራ ሰው ደግሞ የማንም ሰው ማበረታቻ ሳይኖረው ተራራ መናድ ይችላል። በዝምታ መስራት ሌላው ትልቅ ጥቅሙ ለውድቀት ያላችሁን ፍርሃት መቀነሱ ነው። እቅዳችሁን ለዓለም ሁሉ አውጃችሁ ሳይሳካ ሲቀር የሚሰማችሁ የውርደት ስሜት ከባድ ነው። ይህ ፍርሃት ደግሞ በነፃነት እንዳትሰሩ ያደርጋችኋል። ነገር ግን በዝምታ ስትሰሩ ውድቀትን እንደ አንድ የትምህርት ሂደት ለማየት ትችላላችሁ። ማንም ስለማያውቅባችሁ በድፍረት ለመሞከርና ስህተታችሁን ለማረም ትልቅ ነፃነት ይኖራችኋል። የድርጊት ሰው መሆን ማለት
ስራው ከመጠናቀቁ በፊት ድምፅ አለማሰማት ነው። ስራው ውጤት ሲያመጣ ግን ድምፁ ዓለምን ያናውጣል። እውነተኛ ስኬት የሚለካው በወሬ ብዛት ሳይሆን በመሬት ላይ ባለው ውጤት ነው። ይህ ብቻ አይደለም። እቅዳችሁን ምስጢር አድርጋችሁ ስትይዙ በአእምሯችሁ ውስጥ ያለውን የውጥረት ኃይል ሜንታል ቴንሽን ለበጎ ነገር ትጠቀሙበታላችሁ። አንድ ነገር መናገር ልክ እንደ ቫልቭ መተንፈሻ ነው። ስትናገሩት ያ የታመቀ ኃይል ይወጣል። ሳትናገሩት ስትቀሩ ግን ያ ኃይል ስራውን ሰርታችሁ እስክትጨርሱ ድረስ በውስጣችሁ ይቆያል። ለዛ ነው ብዙ ስኬታማ ሰዎች ስትሰራ ዝም በል፣ ስትጨርስ ስራህ ይናገራል የሚሉት። ዝምታ ሰዎችን ለመናቅ ሳይሆን የራስን አቅም ለመጠበቅ የሚደረግ ብልህነት ነው። በዝምታ ውስጥ ትልቅ ትዕግስትና ጽናት ይገነባል። ታዲያ ይህንን ምስጢራዊነት በተግባር እንዴት እንለማመደው? መፍትሄው የሚጀምረው ትርፍ ወሬን በመቀነስ ነው። አንድ አዲስ ነገር ስታቅዱ መጀመሪያ በዝምታ ጀምሩት። የመጀመሪያውን እርምጃ ውሰዱ፣ ሁለተኛውንም ጨምሩ። ሰዎች ስለ እናንተ ምንም ባያውቁ ግድ አይስጣችሁ። የሰው ልጅ ትልቁ ስህተት ስራውን ሳይጀምር ውጤቱን ለማሳየት መቸኮሉ ነው። እናንተ ግን ከዚህ ተለዩ። በዝምታ መስራትን እንደ ትልቅ የኃይል ምንጭ ቁጠሩት። ዓላማችሁን እንደ ውድ ዕቃ በልባችሁ ቆልፋችሁ ያዙት። ያኔ ያጠራቀማችሁት ጉልበት ወደ ግባችሁ በፍጥነት እንዲያደርሳችሁ ሞተር ይሆንላችኋል። በየቀኑ የምታደርጉት ትናንሽ እንቅስቃሴዎች በዝምታ ሲከማቹ አንድ ቀን የማይታለፍ ትልቅ ውጤት ሆነው ይከሰታሉ። ብዙ ጊዜ ሰዎች ስለ ዕቅዳችሁ ሲያውቁ የሚሰጧችሁ ቀደምት አድናቆት ትልቅ ወጥመድ ነው። ይህ አድናቆት ገና ያልደረሰ ፍሬን እንደ መቅጠፍ ነው። አእምሯችሁን በዚያ አድናቆት ስለሚረካ ለሚቀጥሉት ከባድ እርምጃዎች የሚሆን ግፊት ያጣል። በዝምታ ስትጓዙ ግን አእምሯችሁ ሁልጊዜም ለውጤት ይራባል። ያ ረሃብ ደግሞ እንቅፋቶችን እንድትሻገሩ ያደርገዋል። በዝምታ የሚገነባ ማንነት ደግሞ በቀላሉ የማይናወጥና ጠንካራ መሰረት ያለው ይሆናል። ትኩረታችሁን ወደ ውስጥ ሰብስቡ። ጉልበታችሁን ለወሬ ሳይሆን ለሥራ አውሉት። ሰዎችን ለማስደነቅ አትቸኩሉ፣ ምክንያቱም እውነተኛው መደነቅ የሚመጣው ከውጤታችሁ እንጂ ከቃላታችሁ አይደለም። በመጨረሻም ስኬት ማለት በወሬ የሚገነባ ሳይሆን በተግባር የሚቆም መሆኑን መገንዘብ አለባችሁ። በዝምታ የሚሰሩ ሰዎች ውጤታቸው ሲገለጥ እንጂ ዕቅዳቸው ሲወራ አይታይም። ዛሬ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ትልልቅ ሕልሞቼን በልቤ እይዛለሁ፣ ጉልበቴን በወሬ አልበትንም በሉ። በዝምታ ስትሰሩ አእምሯችሁን ሙሉ ትኩረቱን በድርጊት ላይ ያደርጋል። እናንተ የድርጊት ሰው እንጂ የወሬ ሰው አትሁኑ። ስራችሁን በሚስጥር ስሩ፣ ውጤታችሁ ደግሞ ለዓለም ምስክር ይሁን። አእምሯችሁን መግራት የምትችሉት ለምትፈልጉት ዓላማ ብቻ ትኩረት ስትሰጡት ነው። የምትመኙትን ሕይወት በዝምታና በጽናት መገንባት ዛሬውኑ ጀምሩ። ክቡራን አድማጮች፣ ሐሳቡን ከወደዳችሁት ላይክ፣ አስተያየታችሁን በኮመንት ቦክስ ውስጥ አስቀምጡልን። ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ ማድረግ አትዘንጉ። በሌላ ርዕሰ ጉዳይ እስከምንገናኝ ቸር ያቆየን።